የፈለከው አንተ እንደዛ ነው እዚህ የት ነው ያለችው? ንገረኝ፣ የት ነው ያለችው? ለምን እህቱ ያለችበትን ቦታ አትናገር ነው ወይስ ዱላው ተስማምቶ? ስለ ጊዜ ታውቃለህ? በደንብ ካንተ የተሻለ ነው የማውቀው። ስለዚህ እኔ እያደረኩ ያለሁት ነገር ይገባሃል ማለት ነው። ምን እያደረክ ነው? እስቲ አስረዳኝ። እኔ ዝም ባልኩ ቁጥር የአንድ ሰው ህይወት ወደ ሞት እየተቃረበ ይመጣል ማለት ነው። ያ ማለት ደግሞ እናንተ ከኔ ጋር ብቻ ሳይሆን ከጊዜ ጋርም ጋር ነው እየታገላችሁ ያላችሁት። ሞኛቱ ባላ ስቃይ ሲበዛ መናገር ላይ ቀር ለምን ጊዜያችንን ትገላለህ? እንደፈለጋችሁ ብታሰቃዩኝ ከኔ ምንም አይነት ቃል አታገኙ። ዛሬ አንድ ቀን አልፏችኋል። ከዚህ በኋላ ደግሞ ቢበዛ 2 ቀን ብቻ ነው ያላችሁ ማህሌትን ለማዳን ማለት ነው። ያለበለዚያ እህቴ ሟች ነች። እህቴ ትሞታለች? ንገረኝ፣ እህቴ ትሞታለች? ሰማለህ? እገልሃለሁ። ማትረብ ይገርምሃል። ተገዘ አሁን ደግሞ ናግባና በደንብ አስደንተው የማይረባ እሺ ጀግናው፣ አሁን ደግሞ ግርፋት ምን ያህል እንደምትችል እስቲ እናያለን። አንተ እስከሚደክም ድረስ መቻል ያቅተኝ። እንዴት ነው ተመቸህ? አንተ የማትረባ አሽቃባጭ! በደንብ አሞሃል ማለት ነው። ስለዚህ ማስደነሱን በደንብ ልቀጥል አይደለም? ማለት የት ናት? በለው ተከስተ በለው በደንብ ንገረው። ምን ይዘናል? አሁን እንኪ መድኃኒትሽን አውጪ። መድኃኒት ምን ያደርግልኛል? ሲጀመር አንተ ነህ በሽታዬ፣ አንተ ነህ። ሚጣ በፈጠረሽ እንደዚህ አትበይ። እመን እንጂ ብሩኬ፣ አሁን ያዘንክ አትምሰል። እኔ በአንተ ምክንያት ነው እንደዚህ ሆንኩት። ለምንድን ነው የማላዝንልሽ? በደንብ ነው እንጂ የምታሳዝኝ። ብታዝንልኝ ኑሮማ እንደዛ እንደሚያመኝ እያወቅህ ጨክነህ አትጎዳኝም ነበር። እሺ አሁን ያለፈው ነገር ሁሉ አልፏል። መድኃኒትሽን አውጪ። ያለፈው አልፏል የሚባለው እኮ የሚመጣው ሲስተካከል። አንተ ግን ምንም እንደዛ አይነት ሀሳብ የለህም። አሁን በዚህ ሰዓት ማሰብ ያለብሽ ስለ ጤናሽና ስለ ጤናሽ ብቻ ነው። ሌላው በጊዜው ይደርሳል። በሽታዬ እኮ አንተ ነህ። ለዛ ነው 10 የምነግርህ።
አንተ ግን ምንም አይገባም። እባክሽን አታስጨንቂ። መድኃኒቱን ሰጪ። ሻምጣ አንተ እንድትጨነቅ ስለማልፈልግ ብቻ ይሄን መድኃኒት ወስዳለሁ። ግን አንድ ነገር ወቅ ብሩኬ አያድነኝም ይሄ መድኃኒት። አንቺ ብቻ እሺ ብለሽ ዋጪና እንዴት እንደማያድንሽ እናያለን። ያው እሺ አንቺ ጠጪበት። ትንሸጠች እኔ የምልህ እራሱን ለሚያጠፋ ሰው ምን አይነት መድኃኒት አለ ብለህ ታስባለህ? ቆይ ደግሞ የምን አይነት ጥያቄ ነው? የጠየቅኩህን ብቻ ዝም ብለህ መልስልኝ። መልሱ እኮ ግልጽ ነው። የሞተ ሰው ምንም መድኃኒት ሊኖረው አይችልም። ስለዚህ እኔ ምንም አይነት መድኃኒት እንደማያድነኝ አውቅ። አንቺ እኮ አሁንም በሕይወት አለሽ። አይዞክ፣ በቅርቡ ራሴን አጠፋና ትገላገለኛለህ። ምን? ቆይ አንቺ ያምሻል እንዴ? ምን አይነት ሀሳብ ነው የምታስቢው? ሁለተኛ እንደዚህ አይነት ሀሳብ በስተትም ቢሆን እንዳታስቢ። አሁን እንኳን ከማሰብም አልፌ ወስኛለሁ። ማንንም የሚያስቆመኝ የለም። ሚጣ ምን ሆነሻል? ቆይ እኔ ጨርቄን ጥዬ እንዳድነው እንደ ፍላጎትሽ ተሳብጅኝ ነው ይሻላል? አይደለም። እንዴት እንድታብድ እፈልጋለሁ? እንደውም በተቃራኒ ደስተኛ እንድትሆን ነው የምፈልገው። ቆይ እንዴት ነው ራሴን ላጠፋ ነው እያልሽ የምትደሰተው? የማይመስል ነገር አታወሪኝ። ምንም የማይመስል ነገር አይደለም። እኔ አይደለሁ አንተን አፍቅሬ በመንገድ ጣልቃ እየገባሁ ያለሁት። እኔ ስሞትልህ ከልልት ጋር ደስተኛ ህይወት ይኖራል፣ ትገላገለኛለህ። ይኸውልሽ ሚጣ በደንብ እንድትረጂኝ እፈልጋለሁ። እኔ እና አንቺ በፍቅር መኖር እንኳን ባንችል ድሮ እንደነበርነው ጥሩ እህትና ወንድም ሆነን መቀጠል እኮ እንችላለን። እኔ አልችልም። አንተ ግን እኔ ባልኖርም ደስተኛ ሆነ መኖር ትችላለህ። አንተ ያልገባህ ይሄ ነው። እኔ ያለአንተ ደስተኛ አልሆንም። ወይ ጣጣ! አንቺ ልጅ ግን ምንም በቃ ልትገቢኝ አልቻልሽም። ዘንድሮ እኔ በአንቺ ምክንያት እኮ በቃ ላብድ ነው። እኔ እኮ እብደቱን ጨርሼ ለአንተ ስልሞት ነው። ቆይ እሱ አልታየም? ርብቃ በቃሽ። ከዚህ በላይ ምንም ነገር እንዳታወሪ። አንድ የመጨረሻ ነገር ልንገርህ። በእኔ ቀብር ላይ በፍጹም እንዳታለቅስ፣ ጥቁር በጥቁርም እንዳትለብስ። ከቻልክ ነጭ በነጭ ልበስ። ከልልትም ጋር በመቃብር ላይ ተያይዘህ ጨፍር። የእናንተ ፍቅር በእኔ መቃብር ላይ ነው የሚቆመው። እኔ በጭራሽ እንድትሞቺ አልፈቅድልሽም። ለአንተም ለልልትም የሚጠቅመው የእኔ መሞት ነው። ካለበዛ መቼም ሰላም አልሰጣችሁ። ይህን ደግሞ ታውቀዋለህ። የእኔ ምርጫ በህይወት ኖሮሽ እንደፈላሽ ብትበጠብጥኝ ይሻለኛል። አይ ብሩኬ፣ በጣም እየገረምከኝ ነው። በጣም ራስ ወዳድ እየሆንክ ነው። ምን ማለት ነው ደግሞ እሱ? በህይወት እንድትኖሪ መፈለጌ ራስ ወዳድ ያስብለኛል እንዴ? አዎ። ጥሩ እኮ ነው ያሰብኩልሽ። እንዴት እንደዚህ ትይኛለሽ? ምክንያቱም እየተቃጠልኩ እንድኖር ስለፈረድክብኝ። ቢያንስ ውሳኔህን አስብበታለሁ ማለት ትችል ነበር። ለመቶኛ ጊዜ ልንገርሽ፣ እኔና አንቺ እህትና ወንድም ብቻ ሆነን ነው መቀጠል የምንችለው። ለዛም ነው ድጋሚ ማሰብ አልፈልገው። ስለዚህ አንተም የራስህን ውሳኔ ወስን፣ እኔም የራሴን ውሳኔ ወስኛለሁ። ግን የምወስናቸው ውሳኔዎች በሙሉ በአንተ ምክንያት እንደሆነ ወቀሽ። እሺ ደግሞ ይሄ ምን ማለት ነው? አራባባ እንዴ! ሰላም ለዚህ ቤት። እንዴት ዋላችሁ? ልዕልት ምልኝ እስኪ ደህና ናችሁ? የምዶች ደህና እንዴት ንፍቅ ብላችሁኝ እንደነበረ እኛ ራሱ በጣም ነበር ይነፍቅሽ። ኧረ ሁሉ ሰማችሁት። ናስቲ ጎረምሳ አንቺ ልቀት ወይ ጋሽ ዘነበ ልጆቹን ሳከኝ እኮ ረሳሁት። እንዴት ዋሉ? እንዴት አልሽ? እግዚአብሔር ይመስገን። ተቀመጭ በሏት እንጂ። ነይ ተቀመጭ። ካሌብዬ ብሩክ እንዳመመህ ነግሮኝ ነበር። የት አለና አይነህ የበለዘው? ተሽሎ ነው ማለት ነው? አዎ ተሽሎኛል። መድኃኒት እየወሰድክ ነው ካሌብዬ? መድኃኒትማ አልወስድም። መጀመሪያም እኮ ሐኪም ቤት አልሄድኩም ነበር። ለምንድን ነው ያልሄድከው? መሄድ እኮ ነበረብህ። በእርግጥ አይነህ አልተጎዳም፣ ደህና ነህ። አሁን እኮ ደህና ነኝ። አታይም እንዴ? ብልዙ እኮ ጠፍቷል። አዎ አሁን ተሽሎታል። መጀመሪያ ብታዩ ደግሞ እኮ በጣም ነበር የሚያስፈራው። በጣም ነው ግን ያዘንኩብህ ካሌብ።
ጥሩ ልጅ አልነበርክ? እንዴት ከሰው ጋር ትደባደባለህ? ታዲያ እናቴን ሲሰድቡብኝ ዝም ልበል? መቼም ዝም አልልም። ያውኑ ጥፋት እንኳን እኔ ካሌብ አይደለም የልጁ ባለጌነት ነው ስሜታዊ ያደረገው። ቢሆንም መደባደብ አልነበረበት። ሲቀጥል ደግሞ ልጁ ጥሩ ልጅ ካልሆነ እኮ ከሱ ጋር መዋል የለበትም። ካሌብንም ሊያበላሸው ይችላል። ልክ ነሽ። ያው ከአህያ የዋለች ጊደር ፈስ ተምራ ትመጣለች አይደለም የሚባለው? በትክክል። ለማንኛውም አሁን ያለፈው አልፏል። ከዚህ በኋላ ግን ከማንም ጋር አትጣላ። እሺ። በእናቴ ከመጡ ግን ዝም አልላቸውም። ማንንም ዝም አልልም። ከፈለጉ ይግደሉ። ጎበዝ ልጄ። እናትህንማ ማስናቅ የለብህም፣ ማስከበር ነው ያለብህ። አንተ ቀድማ አትተናኮስ እንጂ ሲተናኮልህማ ራስን መከላከልና መጠበቅ አለብህ። እኔ ማንንም አላውቅም። ደግሞ የማንንም እናት አልሳደብም። ስለዚህ በዚህ ከተስማማን አመጣጤ ርብቃ ልጠይቃት ነበር። ጋሽ ዘነበ ርብቃ የት ነው ያለችው? መኝታ ቤቷ ናት። እኔ ልውሰድሽ የኔ ልጅ ነው? እሺ በቃ ውዶች ይመጣሉ። እሺ እሺ። አንቺ ልጅ ልቀበል። ኧረ ከዘነበ የሚከብድ ነገር አይደለም። እውነት ቢሆንም እሺ አመሰግናለሁ። ይሄ ምን ምስጋና መጣሽ? ቢሆንም አይ ችግር የለም። አመሰግናለሁ። የኔ መልካም ነች። ኧረ እንዴ መብዝች። እሺ እባክሽን ሚጣ፣ እባክሽን በምትወጁ ነገር ሁሉ ለምንሽ። በቃ ይሄ የሚያውን ሐሳብ ከአይምሮሽ አውጪ። አልችልም። አንተ ማሰብህን እስካልቀየርክ ድረስ እኔም ውሳኔ ወስናለሁ። ቆይ እስቲ ትንሽ እንኳን አላሳዝንሽም? ቆይ ለምንድን ነው እንደዚህ የምትጫወችብኝ? ማዘን ካለብህም እኮ ለእኔ ነው ማዘን ያለብህ ብሩክ። ይሄን እስኪ አንተን አፍቅሬ እንዴት እየሆንኩኝ እንዳለው ርብቃ፣ በምን ቋንቋ በነገርሽ እንደሚገባሽ አላውቅም። ፍቅር እኮ በትግል የሚሆን ነገር አይደለም እኮ። ለዛም እኮ ነው በትግል የራሴ ላደርግ ስላልቻልኩ በቃ ውሳኔ ወስኛለሁ። ተወኝ አልኩ። በቃ ተረዳኝ ብሩክ። አልረዳሽም፣ በፍጹም አልረዳሽም። አንቺ ማለት እኮ በጣም የምወድሽ እህቴ ነሽ። እባክህን እንደሱ ብሩክ። የደከመ ልቤን በቃ የባሰ አታድክመው እባክህ። በጣም ይቅርታ ሚጣ። በአሁን ሰዓት ልቤ በልዕልት ፍቅር ተሸንፏል። ምድር ላይ እኔና አንቺ እንኳን ብንቀር እኔ መቼም ቢሆን ያንቺ ሊሆን አልችልም። ግን አንድ ነገር እንድትረጂ ይፈልጋለሁ። ይኸውልሽ አንቺ ማለት ለእኔ በጣም የምወድሽ፣ በጣም እጅግ በጣም የምወድሽ እህቴ ነሽ። በጣም እወድሻለሁ፣ እንዳትረሺ። ዶሮ ስላትወጁ ነው እንዴ? ምን ነው አንድ ወንድምሽ አይደል እንዴ? ነው ወይስ ሁሉም ይስማልኝ ነው? ልዕልቴ ቁጭ በይ ነኝ። ቁጭ በይ ቁጭ በይ። ግድ የለም ደህና ነኝ። እስካሁን አልሞትኩም ነው ወይስ እንደሞትኩ ለማረጋገጥ ነው የመጣሽው? እንዴ ምን ሆነሻል ልጅ? እንዴ ልጠይቅሽ እኮ ነው የመጣችው። እንዴት እንደዛ ትያለሽ? አባዬ እባክህ አሞኛል፣ አትጨቃጨቀኝ ነው ወይስ የባሰ በሽታ ልታብስብኝ ነው? አንቺም እኔ እንድናገርሽ የሚያደርግ ንግግር አትናገሪ። እኔም አልናገርሽም። ልዕልት እንዴት ነሽ? ቆይ ግን እንዴት ሳትደውይልኝ መጣሽ? አመጣጤማ ርብቃ ልጠይቃት ነበር። ደህንነት ያሳስቦሽ መሆን አለበት መቼም። ጠበቃ ልዕልት፣ አንቺ ስታስቢ ምን ይመስልሻል? ታዲያ ይሄ ሌላ ምን ሀሳብ አለው እንዴ? ደህንነትሽ ቢያሳስባት አይደል እንዴ ልጠይቅሽ እዚህ ድረስ የመጣችው? ይሆንላችሁ ይሆንላችሁ ሳይሆን ይሄ ትክክለኛው ነገር ነው። ምን ነው ብሩኬ፣ እየጨነቀ ትመስላለህ። የርብቃ ጉዳይ ነው እንደዚህ ያሳሰበ እንዴ? ታዲያ እህቱ አይደለች እንዴ? እንዴት አያስብ? እንደውም ዛሬ ተረጋግቷል። ትናንት ወድቃ ያገኘ ሰዓት እንዴት እንሰፈሰፈላት እንደነበር በጣም እኮ ነው የሚሳሳላት አይደል? በጣም ያስታውቃል። የታባሽ እጄን ሲስመኝ አይተሽ እንዲህ በቅናት እርር ድብን ካልሽ የራሴ አድርጌ ስታይ ደግሞ ማበድሽ አይቀርም።
እኔን የተሰማኝን ስሜት በትንሹ ማየትሽ ደስ ብሎኛል። ከዚህ በላይ ደግሞ በቅናት ጸጉርሽን ስትነጭ ማየት የምፈልገው አንቺ የማትረቢ ተናገር። የት ነው ያለችው? አትናገርም? ግረፎ በል የተረገምክ ተናገር፣ ተናገር፣ ተናገር። ግረፎ ተውሻ። እህቴ የት ነው ያለችው? ተናገር፣ ተናገር። ተውሻ ገላለሁ፣ ገላለሁ። ሚኪያስ አትበለኝ፣ እገላለሁ። ሚኪያስ አትበለኝ። ወይኔ በለው በለው። ውሻ ማትረባ ውሻ በለው። ጎበዝ ግንባርህን ብዬ ነው የምጥልህ። እውነቱን ብትናገር ይሻላል። የእኛንም የራስህንም ጊዜ አትግደል። ገባ? እውነቱን ሳትናገር ማንም ከዚህ አይልክም። እየሰማህ ነው? ተውሻ ጭራሽ ትስቃለህ? ትስቃለህ? ንገረኝ። ወይኔ ተገንዘበን ማወጣጣው ምንድን ነው? ዝም አየሽ አይደል? ነግሬሻለሁ እኮ አትችይኝም። ሁሌ እንዳሸነፍኩሽ። ዝም በል እባክህ። ፍርታም ስለሆንክ ነው ያሸነፍኩት። እኔ አይደለም ፍርታም። እሺ አንቺ ነሽ። ከፈለግሽ ድጋሚ እንጫወት። አልፈልግም። ማወቅ ጥናት አለብኝ። እሺ ጥናት በሌለሽ ቀን እንጫወታለን። እንዴ አያቴ ምን እያደረግሽ ነው? ምን ታፈጣለህ? አንተ ራሱ ልጠይቅህ እንጂ አንተ ራሱ ምን እያደረግክ ነው? እኔ ምንም አላደረኩም። ቦርሴን ስጪኝ። ልቀቀው። አልሰጥህም። አያቴ ቦርሴን ስጪኝ። ልቀቀው። ለምንድን ነው የማትሰጪኝ? የራሴ ቦርሳ እኮ ነው። ስጪኝ አያቴ። አልሰጥህም አልኩህ እኮ ካሌብ፣ አልሰጥህም። እንዳትጣላኝ። ያለ ፍቃዴ እኮ ነው ቦርሳዬን እየፈተሽ ያለሽው። መልሽልኝ። እስከ ዛሬ ይሄን ባለማድረጌ በጣም ነው የቆጨኝ። ደግሞ አያት መሆኔን አትርሳ። በፈለኩት ሰዓት እቆጣጠርሃለሁ። እንዴ አያቴ ደግሞ አያቴ አትበለኝ። ይኸውልህ እዚህ ቦርሳ ውስጥ ብዙ ማስጠንቀቂያዎች አንብቤያለሁኝ። ስለሱ ነገር አስረዳኝ። ዝም ብሎ ነው። ምንድነው ምንም አይደለም የምትለኝ? ፈተናዎችን እኮ አይቻቸዋለሁኝ። ከራይቱ ኤክስ ነው የሚበዛው። ምንም አልሆንኩም አያቴ። በቃ አታስጨንቂኝ። ለምንድን ነው የማልጨነቀው? በደንብ ነው የምጨነቀው ካሌብ። ገና ለገና እናቴ ሞተች ብለህ ስትበላሽ ዝም ብያለሁ። እኔ አልተበላሽም። አንቺ ዝም ብለሽ አያቴ። ልቀቅ እባክህ። ይኸው የተፈተንከው ፈተና እኮ ምስክር ነው። እሺ ይኸው ስንት እንዳመጣህ ታውቃለህ? ከ10 2 ከዛስ ከ10 3 ከዛስ ከ10 5 ትልቁ እኮ 6 ነው በቃ ያመጣኸው። አንተ ልጅ ያመሃል እንዴ? ከ10 0 ያመጣም እኮ አለ አያቴ። ጎሽ ይሄ ነበር የቀረ እና ፉክክር መሆኑ ነው 0 ካመጣው ጋር አይደለም። እና ታዲያ 0 ያመጣል ብለህ የምትነግረኝ 2 ስላመጣህ በልጫቸዋለሁ ብለህ እየተኩራራህ ነው? ኧረ አያቴ። አንተ ልጅ ኧረ አያቴ አትበለኝ። ሚኒስትሪ ተፈታኝ ነህ እኮ እና ወይስ በዚህ ከቀጠልክ ልትወድቅ ፈልገሃል? አይወድቅም አያቴ። እኔ ያለው አስጠናዋለሁ። ዝም በይ ፌቨን። ኧረ እኔ ዝም አላልኩም። እሷን አትናገሪያት። እኔ ነኝ ጥፋተኛ። እኔን ተናገሪ። እሷን ምንም አስበያት። ትልቅ ጥፋት ነው ያጠፋችሁ። አንተ እንደዚህ ስትሆን እሷ ዝም ማለት አልነበረባትም። አንተ ካሌብ አምጣ። ካሌብ አንተ ካሌብ ና ቁም እያልኩ ነው። ና ልትሄድ ነው። ልቀቀው በሩ ነው። ና ልትሄድ ነው። እያናገርኩህ አይደል እንዴ? በሩ ልቀቀው አያቴ። ልውጣበት። አይቻልም። ወዴትም አትወጣም። ስለዚህ ጉዳይ በደንብ ማውራት አለብን። ና
አስረዳኝ ስለዚህ ጉዳይ። ካሌብ የት ነው የምትወጣው? ወዴትስ ብወጣ አንቺን አያገባሽም አያቴ። ምን ማለት ነው አንተ? አያትህ እኮ ነኝ። እንዴት ነው የምታናግረኝ? ስነ ስርዓት ይኑርህ። ና ካሌብ ና፣ ቆመህ አናግረኝ እያልኩ ነው። እንዴ አንተ ግን ከመቼ ነው እንደዚህ ባለጌ ሆንከው? ምንም ማለት አልፈልግም አያቴ። እየሰማሽ ነው ወንድምሽን? ምን ተፈጥሮ ነው የምንጫጫ? ምን አውቃለሁ እኔ። ይሄ ልጅ ሊያሳብደኝ ነው። አዎ በእሱ የተነሳ ማበዴ ነው፣ እወቁት። ቆይ ወይዘሮ ይሙት፣ ምን ቢያደርግሽ ነው ቆይ እንደዚህ ያማረረሽ? ይሄው ይሄ ነው ያናድደኝ። ይሄው ይሁት እንካ፣ ይሄው ውጤ፣ ይሄው እና እንደዚህ የምትበሳጭው በውጤቱ ብቻ ነው? ምን ውጤቱ አያናድም አያበሳጭም እያልከኝ ነው? በእርግጥ ሊያናድ ይችላል፣ ግን የሚሻሻል ነገር ነው። በዚህ መጠን መናደዱ አስፈላጊ አይመስለኝም። እኔ እኮ ከውጤቱ ልቅ አንጎሌን ያዞረኝ የሱ መልስ ነው። ልጁ በጣም ተበላሽቷል፣ መረን ወጥቷል። ካሌብማ እንደዚህ አይነት ልጅ አይደለም። አላወቃችሁትም? እስቲ ለምን እንደዚህ አይነት ውጤት እንዳመጣ ጠይቁት። የዛኔ ምላሹን ታውቁታላችሁ። ካሌብ ቆይ እኛ ማናውቀው የተፈጠረ ችግር አለ እንዴ? ለምንድን ነው የማታጠነው? ለምንስ ነው ውጤት እንደዚህ ዝቅተኛ ሆነ? አዎ እንዴ ልጄ፣ ማጥናትማ እኮ ግዴታ ነው። እኔ በቃ ማጥናትም መማርም ሰልችቶኛል። ይሄው ምን አልኩ? ውሸት አወራው? ያለውን ሰማችሁት አይደል እንዴ? ቆይ ታዲያ ካልተማርክ ምን ልታደርግ ነው? መማር እኮ ውዴታክ ብቻ ሳይሆን ግዴታክም ጭምር ነው። እኔ መማርም አልፈልግም። እንደውም መኖሩም አስጠልቶኛል፣ መሮኛል። ካሌብ አንተ ካሌብ፣ ቆይ በቃ እናቱ ተረጋጉ። እኔ ይዤው እመጣለሁ። ካሌብ እንዴ! ይሄ ሁሉ ያንቺ ጥፋት ነው። ወንድምሽ እንደዚህ እስከሚሆን ድረስ ዝም ማለት አልነበረብሽ፣ መናገር ነበረብሽ። እሷን ደግሞ ምን አድርጊ ነው የምትያት? እሷ እኮ ለወንድሟ የተከላከለች መስሏል ነው ዝም ያለችው። ይሄ ሁሉ ያንተ ስራ ነው። በትክክል ልጅን ብትቆጣጠር ኖሮ እንደዚህ አይነት ውጤት አያመጣም ነበር። እኔ እንግዲህ የሚቻለኝን በሙሉ እያደረግኩ ነው። ምንድን ነው የሚቻለን ያደረግከው? ምን እያደረግክ ነው? እንደውም እኮ ከነጭራሹ መፈጠራቸውን ረስተሃል። ደግሞ ያወራል እንዴ? ኧረ ተረጋጉ። እንደው በዚህ ሰዓት እኮ ክፉ ነገር መነጋገር አያስፈልግም። ዝም በል አንተ። እማያገባ ውስጥ ልቅ አትበል። ገና ልክ ልኩን እነግረዋለሁ። አንቺ ምን እንዳያት ልትሰድቢኝ ነው? ለምን ሰድባለሁ ካሌብዬ? ሰላፍ ተማሪ ስለሆንኩ ነው። ለዛ አይደላት ይጮች። አያት እኮ የጮችብህ ስለምትወድ ነው። ሲቀጥል ደግሞ አንተ ሰነፍ ተማሪ አይደለም። እየቀለድሽብኝ ነው። ውጤቱን አላየሽው? አይቼዋለሁ፣ ግን እኔ ጉብዝናን በዛ አለካ። እንዴት? ምን እንዴት አለው? አንተ እኮ የመኖር ፍላጎት የለህም። የመኖር ፍላጎት ከሌለ ደግሞ ጥሩ ውጤት ማምጣት አትችልም። ይሄ ከውጤት ጋር ምን አገናኝ? የማይገናኝ ነገር። በደንብ ይገናኛል እንጂ። አስበው እስቲ ካሌብዬ፣ የመኖር ፍላጎት ሳይኖርህ እንዴት ነው የመማር ፍላጎት የሚኖር? በዛ ላይ መማር ፍላጎት የለህም ማለት ጥሩ ውጤት ማምጣት አትችልም ማለት ነው። በአጠቃላይ ካሌብ፣ ያንተ ችግር ያለማማጣት ችግር ነው። አልገባኝም። ይኸውልህ ካሌብዬ፣ በደንብ እንድትሰማኝ እፈልጋለሁ። እሺ እሰማሻለሁ። አላማ ማለት ትልቅ የምትደርስበት ቦታ ማለት ነው። የሰው ልጅ ደግሞ እዛ ለመድረስ የሚያደናቅፉትም እዛ እንዲደርስ የሚረዱትም መንገዶች አሉት። በምሳሌ ልታስረጅኝ ትችያለሽ? አዎ ካሌብዬ፣ በደንብ ላስረዳችኋለሁ። ለምሳሌ ጥሩ ሯጭ መሆን ፈልገህ በሌሊት ተነስተህ ትሬዲንግ ማድረግ ሲኖርብህ አረ ጅብ ይበላኛል፣ አረ ብርድ ነው ተኛለሁ ካልክ ይሄ ማለት ደግሞ ፍላጎትን በስሜት ገለዋል ማለት ነው። አዎ ገብቶኛል። ነገር ግን ካሌብዬ፣ ጅቡንም ሳልፈራ ብርድም ሳልፈራ ሁሉ ጊዜ ትሬዲንግን አደርጋለሁ ካልክ በጣም ጎበዝ ሯጭ ትሆናለህ። ካሌብ፣ የሁለቱ ልዩነት ገባህ? ትንሽ በደንብ ግልጽ ላድርግልሽ። እሺ ደስ ይለኛል። ከላይ እንደነገርኩ አላማ ኖሮት ፈርቶ አላማውን ያላሳካ ፈሪ ይባላል። ሌላው ደግሞ በጥረቱ ጥሩ ግሩ አላማውን ያሳካ ሰው ጎበዝ ይባላል። አሁን የሁለቱ ልዩነት ገባህ? አሁን በደንብ ገብቶኛል። ስለዚህ አንተ ሰነፍ ለመባል አላማ ያስፈልግሃል ማለት ነው ካሌብዬ። እስቲ አላማህ ምንድን ነው ካሌብ? ማለቴ መሆን የምትፈልገው ነገር ምንድን ነው? አሁን ላይ ምንም መሆን አልፈልግም። ረስተው ነው እንጂ ካሌብዬ፣ እናትን ማስደሰት እኮ ትፈልግ ነበር። አሁን ላይ ግን በእኔ ደስ አይላትም አይደል? ያለፈው አለፈ። አሁን እናትን ማስደሰት የሚችል ልጅ መሆን ትችላለህ ወይ ነው። አላማ መሆን ያለበት እናትን ማስደሰት መሆን አለበት። በጣም እየናፈቀችኝ ነው። ደብተሩን ስገልጠው ራሱ እሷ ነች የምትታይ። አይዞህ ካሌብዬ፣ አውቃለሁ
በጣም ተናፍቃለች። እኔም እናቴ ሁሉ ጊዜ ነው የምትናፍቀኝ። ዝም በል እባክህ። ለካሌብ መበላሸት ትልቁን አስተዋጽኦ ያደርገዋል። ምክንያቱም እማትረባባት ስለሆንክ። ኧረ ወይዘሮ ሂሩት ሕፃን ልጅ አለች። እንደው በሷ ፊት እንኳን ክፉ ደግ መነጋገሩ ጥሩ አይደለም። ታውቃለች በደንብ ጠንቅቃ አባቷ የማይረባ መሆኑን በደንብ ነው የምታውቀው። ምንድን ነው ያቴ የምትይኝ? አባትሽ የማይረባ አባት መሆኑን አታውቂምና ነው? በቃ ያቴ በቃሽ። እኔ ከዚህ በላይ እናንተን ጭቅጭቅ መስማት አልችልም። ቢገባሽ እኮ ለእናንተ ብዬ ነው የምጨቃጨቀው። ምን ለእነሱ ብለሽ እንደዚህ የምትናገሪው? ሆን ብለሽ እነሱ እኔን እንዲጠሉኝ ስለምትፈልጊው እንደዚህ ተናገርሻለሽው። ግን ልንገርሽ መቼም አይሳካልሽም። እንዴ ልጆችን በትክክል ተከታተል፣ በስርዓት አሳድግ ማለት ነው ጥፋቴ? አንተ እኮ አባት መሆን ገና ይቀርሃል። ካሌብ ይበልጣል። አይገርምህም? ለማንኛውም ልጆቹ እኔ እንዲጠሉኝ የምታደርጊውን ነገር አቁሚ። ከዚህ በላይ ይበቃሻል። ምን የሚወዱ መስሎ ነው እንዴ? እነሱ የሚወዱት የበፊቱን ብሩክ ነው። አንተን ፍጹም አያውቁህም። እኔ እንደውም የሞትክ ነው የሚመስለኝ። መጣችሁ? እና እንዴት ነው? ትንሽ ተረጋጋ። አዎ አሁን በደንብ ተረጋግቷል። ተነጋግረንም ውሳኔ ወስነናል። የምን ውሳኔ ነው የወሰናችሁት? ከዚህ በኋላ ካሌብ በዓላማ ተነስቶ ጎበዝ ተማሪ ለመሆን ወስኗል። ጎበዝ ልጅ ደግሞ ያሳካዋል። እኔ አምንበታለሁ። አንተ እስቲ ቀደም አትበል። ምንድነው ማጨብጨብ? ይቅርታ። ለማንኛውም በዚህ ውሳኔ ላይ እኔ ያግዘዋለሁ። ከትምህርት ቤት መልስ እኔ ራሴ ያስጠናዋለሁ። አንቺ ስራሽን ትተሽ ነው የምታስጠኘው? ችግር የለውም። ከስራ በኋላ እኔ ራሴ ያስጠናዋለሁ። እንደሱማ አይሆንም። ለምንድን ነው የማይሆነው? ምክንያቱም አንቺ ከስራ መተሽ ከእንደገና እዚህ መተሽ እነሱን አስጠንተሽ ተመልሰሽ ደግሞ ቤት ላይ ስራ ሰርተሽ በጣም ነው የሚደክምሽ። ቢቀር ነው የሚሻለው። እና ሌላ መፍትሄ አለ? ልጆች እኮ ተከታትሎ የሚያስጠናቸው ሰው ያስፈልጋቸዋል። ለሱ ችግር የለውም። ርብቃ ታስጠናቸዋለች። ርብቃ ነው ያልከው? አዎ ርብቃ በደንብ አድርጋ ታስጠናቸዋለች። እኔ እኮ መጀመሪያውንም ተናግሬያለሁ። ሰውየው ጤነኛ አይደለም። እንዴት ነው ርብቃ የምታስጠናው? የባሰ ታደንዝዘው። ለምንድን ነው የምታደነዝዛቸው? በደንብ ነው የምታስጠናቸው። ስለማታውቃት ነው እንጂ ጎበዝ እኮ ናት። ለመሆኑ ለራሷስ ማንበብና መጻፍ ትችላለች? እኔ ሳስበው ፊርማ እንኳን በአሻራ የምትፈርም ነው የሚመስለኝ። እንደሱ እንኳን ዝቅ አድርገሽ አትመልከቻት። እስከ 12ኛም ቢሆን ተምራለች። ደግሞ ጎበዝ ተማሪ ነበረች። እኔ አሁንስ ያስጠላኝ ያንተ ተረት ተረት ነው። አረ ተረት ተረት አይደለም ወይዘሮ ሂሩት። አረ ዝም በል እስቲ ትንሽ ፈር። ደግሞ 10 ጊዜ ወይዘሮ ሂሩት አትበለኝ። ተናገርኩ እንግዲህ። ታስጠናለች አልኩ፣ ታስጠናለች። ካሌብ ተይው፣ ምንም አይሆንም። በራሱ ጊዜ መረጋጋቱ አይቀርም። ጋሼ እኔ ልሂድ በቃ። ርብቃን ጊዜ ሊማርሽ በለው። ቆይ ጠብቂኝ፣ አብረን እንወጣለን። ፌቡዬ ወንድምሽን በደንብ ተከታተይው እሺ? አንቺን በርቺልኝ የኔ አንበሳ። ነይ በቃ እንውጣ። እሺ በሉ ደህና ነሽ? እሺ ማንም ይረዳኝ ሰው የለም። ሁሉም በጊዜ ይሆናል ብሩኬ። እስኪ እግዚአብሔር ያውቃል እንግዲህ። በቃ ብሩኬ እዚህ ጋር ተመለስ ይበቃል። አይ ችግር የለውም። ትንሽ አንቺሽ እመለሳለሁ። አያስፈልግም፣ እኔ ራሴ ሄዳለሁ። ለማንኛውም ልጆቹን ችላጊ ያልካቸው በደንብ ተንከባከባቸው። አይ ሌሊት አልገባሽም ማለት ነው። የያዘ ይዞኝ ነው እንጂ ልጆቹ እኮ ናቸው። እንዴት ይችላላችኋል? ብሩኬ ልጆቹን እየተረዳሃቸው አይደለም። ይባስ ብለው ደግሞ የዛሬን ውጤት አይተሃል። በዛ ላይ እንደዛ አይኑ በልዞ እንኳን ሆስፒታል ለምንድን ነው ያልወሰድከው? ቆይ እሺ እኔ ምን ማድረግ እችላለሁ? ምን ማለት ነው? ምን ማድረግ እችላለሁ ማለት? በዚህ ሰዓት እኮ ለልጆቹ ኃላፊነት መውሰድ ያለብህ አንተ ነህ። እንዳየው ሆስፒታል መውሰድ ነበረብህ። እሱ መች ጠፋኝ ብለሽ ነው? ግን በምን ገንዘቤ ነው ማሳከመው? ያው ገንዘብ እንደሌለ ታውቂያለሽ አይደል? እኔን መጠየቅ ትችል ነበር እኮ። እንዴት ነው አንቺንስ ቢሆን በየቀኑ ገንዘብ መጠይቅሽ? አንቺም እኮ ሰው ነሽ፣ ከየት ታመጫለሽ? በዛ ላይ ደግሞ ሊቸግርሽ ይችላል። ደግሞ ቁስሉም የከፋ ስላልነበር ነው ዝም ያልኩት። በጣም ትልቅ ጥፋት ነው የሰራው ብሩክ። አውቃለሁ። ይሄ ስራዬ ከዚህ በኋላ አይደገምም። ከአሁን በኋላ ስራ ጀምሬ በቻልኩት መጠን ልንከባከባቸው ሞክራለሁ። ምን ልትጀምር ነው? ያው ሊስትሮ ነው።
ተመልሰ ሊስትሮ ልትሆን ነው? አዎ ሌላ አማራጭ የለም። የሀብቱ ጉዳይ እንደሆነ ገና ብዙ ፕሮሰስ አለው። እስከዛ ድረስ ደግሞ የሰው እጅ ማየት ስልችት ነው ያለኝ። የራሴን የሆነ አማራጭ መውሰድ አለብኝ። እኔ ግን ሀሳብህን ምንም አልወደድኩትም ብሩክ። ለምን? ከዚህም በኋላ ዝቅ ብለህ የሰው ጫማ ስጠርግ ማየት አልፈልግም። ምክንያቱም ለክብርህ አይመጥንም። እንዴ በፊትም እኮ ይሄን ስራ ሰራው ነበር። አሁን ላይ ብሰራው ምን ችግር አለው? በፊትና አሁን በጣም ልዩነት አለው። አስበው እስቲ ብሩክ፣ የልዕልት ፍቅረኛ ሊስትሮ ጠራጊ ነው ሲባል እኔ ይሄንን መቀበል አልችልም ብሩክ። እንዴ ቆይ የኔ ሊስትሮ መስራት ያሳፍርሻል ማለት ነው? እንደሱ ሳይሆን እሷ እያለች መርዳት እየቻለች እንዴት ነው ዝቅ ብሎ የሚሰራው? እንደዛ ተብሎ ስሜ እንዳይጠፋ ነው። በዛ ላይ ደግሞ ስራ ላይ ችግር እንዳይፈጠር ነው። እንደዛ ነው። ለማንኛውም ሀብት እስኪመለስልህ ድረስ የምትፈልገውን ገንዘብ እኔ እሰጥሃለሁ። ከዚህ በኋላ የማንንም ጫማ ዝቅ ብለህ ስትጠርግ ማየት አልፈልግም። እስካሁን ላደረግሽልኝ ነገር በጣም አመሰግናለሁ። እኔ ግን ከአሁን በኋላ ሰርቼ ራሴ መቻል እፈልጋለሁ። ካልሆነ ታዲያ ለምን ሊስትሮ ትሰራለህ? ሌላ ስራ ፈልጋ አትሰራም እንዴ? በዚህ ሰዓት እኔ የማውቀው ስራ እሱን ብቻ ነው። ሌላ ምንም የማውቀው ስራ የለኝም። እኔ ይህንን ስራ እንድትሰራ አልፈልግም። ብሩክ ለምን አትረዳኝም? እስኪ ሳትደብቂ ሳትዋሺ እውነቱን ንገሪኝ። እኔ ይህን ስራ በስራ ታፍሪብኛለሽ እንዴ? እኔ እኮ ላለፉት 5 ዓመታት ያለማቋረጥ ይህን ስራ ስሰራው ነው የነበርኩት። አሁን ላይ ደግሞ ማንነቴ ሆኗል። ያው ተዋህደውኛል ማለት ነው። እኔ አንተ ምንም ብትሰራ ምንም አይመስለኝም። እኔ ግን የድሮ ክብርን ስለማቅ ነው፣ ከፍ ብለህ እንድትታይ ስለምፈልግ ነው። እኔ ደግሞ ማንኛውንም ስራ እንደማልቅ ታውቃለህ። ስለ መልካም ሀሳብሽና ምኞትሽ በጣም አመሰግናለሁ። ግን እኔ ከዚህ በኋላ ቤት ውስጥ ተቀምጬ የሚካያስንም ሆነ የማንንም ሰው እጅ ማየት አልፈልግም። በራሳችን መቆም አለብን። አንቺንስ ቢሆን እስከ መቼ እናስቸግርሻለን? እኔ መቼ አስቸገርከኝ አልኩኝ? እንደዛ የሚል ቃል ወጥቶኛል ብሩክ? ባትይኝም እስከምትይኝ ድረስ መጠበቅ የለብኝም። በዚህ ጉዳይ ላይ ባንጨቃጨቅ ጥሩ ነው። እኔ እንደሆነ አንዴ ወስኛለሁ። እሺ አንጨቃጨቅም፣ ግን በደንብ አስብበት። ሌላ ቀን በስፊ ማውራታችን አይቀርም። እሺ ቻው። በቃ ብሩኬ፣ በቃ ደግሞ ስማ፣ እኔን ከዛ ቤት ለማራቅ የምታደርገው ሙከራ ብታቆም ይሻላል። በልቸና አሁን እንዴ ቆይ ምን እያለች ነው ደግሞ? እኔ ምን አድርጌ ነው ከዛ ቤት ላባራት የሞከርኩት? እና ብሩኬ ነው ያንን ተንከሲስ ልጅ ርብቃ ታስጠና ያለው? አዎ እሱ ነው። ቆውን እሱ ወዴት ሄዶ ነው? ልዕልት ሊሸኛት ሄዶ ነው። ሌላው ደግሞ እኔና ብሩኬ ስራ ልንጀምር ነው። ጥሩ ውሳኔ ነው። እኔም እያሰብኩበት ነበር። ስራ መጀመር አለብኝ። አንቺማ ልብሽን እንደዚህ እያመምሽ የምን ስራ ነው? በፍጹም ስራ መጀመር የለብሽም። ቆይ ምን ችግር አለው? ሁሌ አመኝ። ነገርኩሽ እኮ አይቻልም አልኩሽ፣ አይቻልም። ከዚህ በኋላ ስራሽ ካሌብን ማስጠናት ብቻ ነው። ሌላ ስራ የሚባል ነገር የለም። አባዬ ፈረድክብኝ ማለት ነው? ምንድን ነው የምፈርድብሽ? ከጉልበት ስራ አይሻልሽም እንዴ? ምንም አይሻልም። ልጁ እኮ እርጉም ነው። የደከመ ልቤን ፈንድታ እንድትሞት ነው የሚያደርገው። ግድ የለሽም ልጄ፣ ሞክሪው። ምናልባት አንቺ ስታስረጂው ይገባ ይሆናል። ወይ ጣጣ። አደራ ደግሞ በኩርኩም ምናምን ደግሞ እንዳትመጪው። አላስጠናውም እንጂ ካስጠናውትማ አንጎል ውስጥ ያሉ ሴሎች እንዲነቃቁ ኩርኩሙ አገደነ። በፍጹም እንደዛ ሆኖ እንዴ! ጭራሽ ሴሎቹን አስነሳለሁ ብለሽ የባሰሽ ቀጥቀጥሽ ልታደንጁ ነው እንዴ? ከዚህ በላይ ቆይ ምን እንዳይሆን ነው? አትቀልጂ ልጄ። እንዴ ይኸውልሽ ብሩክ ከልዕልት ይልቅ ርብቃ ታስጠናት ያለው ስለሚተማመንብሽ። እንደዛ ከሆነ አስብበታለሁ። እኔ ርብቃ እንድታስጠናኝ አልፈልግም። በጣም ነው የምታስጠላኝ። ምን ችግር አለው ብታስጠና? ከዚህ በፊት እኮ ምን ጠላት አባዬን ታገባለች ብለን ስላሰብን አይደል? እሱ ብቻ አይደለም፣ ሳያት ራሱ በጣም ነው የምታስጠላኝ። ድሮ ከማዬ ጋር ትጣላ ነበር፣ አሁን ደግሞ አያቴን ትሰድባታለች። ለዛ አልወዳትም። እሱማ ልክ ነኝ። የሆነ ደስ የማይል ባህሪ እኮ አላት። ለምን አንጮትባት? ቆይ እንዴት ነው የምንጮትባት? ዝም ብዬ ሳያት ትምህርት ላይ ጎበዝ የሆነች ይመስለኛል። ስለዚህ አንተ ልታስጠና ስመጣ በጥያቄ እናፋጥጣታለን። ደስ ይለኛል። እንደዚህ ከተስማማን ያስጠናሃለሁ ማለት ነው። አልፈልግም፣ አታስጠኝ። ተወው፣ ራስ ጉዳይ። ርብቃ ታስጠናለች። እኔ ልዕልት ብታስጠናኝ ነበር ደስ የሚለኝ። ደስ የምትል ልጅ ነው።
ተከስተህ በደንብ በል። አንተ ርጉም አትልጉም ብያለሁ። እህቴ የት ናት ያለችው? ተናገር ተናገር። አትናገርም? ትናገር ተናገር። ነገር የለም። እህትህን በህይወት ከፈለካ ብሩን በሰላም ሰጥተህ የለም። አንተ ግን ራስ ወዳድ ስግብግብ ነህ። ለብር ብለህ የእህትህን ህይወት አደጋ ላይ ጣልክ። ስግብግብ። ለብር ብያለሁ። አንተ ውሻ ትርሲትን ስለገደልካት ተሰቃይተህ ድብን እንድትስል የምፈልገው። የትርሲት ሞት ላይ እኔ ብቻ ሳልሆን አንተም ተጠያቂ ነው። ስማ፣ እኔ ብሩክን እንጂ ትርሲትን እንድገል አዝዣለሁ? ንገረኝ፣ አዝዣለሁ ወይ? ትርሲት እኮ የህይወቴ ፍቅር ነበረች፣ ህይወቴ ነበረች። አንተ ግን እሷን አሳጣኝ። ትሰማኛለህ? የውሻ ሞት ነው የምገልህ። አሰቃያለሁ። ተሰቃይተህ እንድትሞት ነው የምፈልገው። አንተ ውሻ አሰቃያለሁ። እንደፈለግህ አድርገህ አሰቃይተህ ግደለኝ። ሚስጥሬን ግን ከኔ ጋር ነው የምቀብረው። እሱ መቼም እንዳታስበው፣ መቼም እንዳታስበው። ስቃዩ ሲበዛብህ እዚሁ አረን ሳበላ ታወጣታለህ፣ ትናገራለህ። የማትረባ ተው። እመነኝ፣ እኔ በህይወቴ ብዙ መከራና ስቃይ ያየሁ ሰው ነኝ። እንደፈለግህ አድርገህ ብታሰቃየኝ ከኔ ምንም አይነት ቃል አታገኝም። እህትህ ግን እየሞተች ነው። አይ መቼም እንዳታስበው፣ የኔ እህት አትሞት። እውነተኛው ስቃይ ምን እንደሆነ ዛሬ ያሳያል። ቱ ውሻ ርብቃ፣ እንደው ይሄ ልብ ድካም መጥፎ ጊዜ ነው ያዘሽ። ለብሩኬ ሰርግ ወገብሽን ስር አድርገሽ እንዳትጨፍሪ ሊያደርግሽ እኮ ነው። የምን ሰርግ ነው? ባለፈው እኛ እንደዛ ተጨንቀን እሱ ግን የት እንዳደረ አውቀሻል? አንተ አውቀሃል? አዎ፣ የት እንዳደረ አውቄያለሁ። የት ነደረው? አዎ፣ ልዕልት ጋር ነው ያደረው። በእውነት ብሩኬ፣ ያችን የመሰለች ቆንጆ ልጅ የግል በማድረግ በጣም ደስ ብሎኛል። እስኪ ይዋት፣ ከመልክ መልክ፣ ከእውቀት እውቀት፣ አቤት እንዱ ምን ይወጣላታል። በእውነት የኔ ልጅ በጣም ነው ደስ ያለኝ። ኧረ ጋሼ እንዴ ምን ሆነሃል? አንተ እንደምታስበው እኮ ከእሷ ጋር ምንም አይነት ግንኙነት የለንም። እኔ አላምንህም እንዴ ብሩኬ። ያችን የመሰለች ልጅ የግል በማድረግህ እኮ ልትኮራበት እንጂ ልታፍርበት የሚገባ ነገር አይደለም። አይደለም ርብቃ? እንደው እኔ ግን ትንሽ ቅር ያለኝ የትርሲትን ሀዘን ሳንረሳ መሆኑ ነው። በዛ ላይ ደግሞ ልጆቹ ከሰሙ ትንሽ ቅር እንዳይላቸው ፈራሁ። ስለዚህ የብሩክንና የልዕልትን ግንኙነት ልጆቹ ማወቅ አለባቸው። ቢንጎ! በጣም ጥሩ ሀሳብ። አዎ፣ አሁን በእናንተ መካከል ያለውን ግንኙነት ልጆቹ ማወቅ የለባቸው። አዎ፣ ቢያንስ ትንሽ ዓመት ይለፈው። አይመስልሽም ርብቃ? አዎ ልክ ነህ አባዬ፣ ልክ ነህ። በቃ እኔና እህትህ ወገባችንን አስረን ነው የምንደርህ። ርብቃ ይኸውልሽ፣ ይሄ ልቤን አመመኝ የሚባለው ነገር ከአሁኑ አስተካኪ። እስከዛ ደግሞ ደህና ትሆኛለሽ። እንዴ አረ በፍጹም አይደክመኝም። ደግሞ ለብሩኬ አይደል? ታዲያ እህትነትሽ ታዲያ ለመቼ ነው? እስከ ዛሬ ዓመት አብረው ተፋቅሮ ከተጋቡማ እኔ ርብቃ አይደለሁም ወይ ደግሞ ሞቻለሁ። መቼም አይጋቡ። አባዬ ጥሩ ሀሳብ ነው የሰጠኝ፣ አመሰግናለሁ። ለመጀመሪያ ጊዜ እነዛን ተንከሲስ ልጆች ልወዳቸው ነው።
በቃ ተከስተ እኔ ሊዳ አንተ እዚሁ አብረው ወደር። ወዴት ነው የምትሄደው? የግድ ኮማንዶር ነጅ ማግኘት አለብኝ። ምን ያደርግልሃል ደግሞ ኮማንዶር? የዚህን ሰይጣን ስልክ ወስጃለሁ። ከዛ ወስጄ ለኮማንዶር ሰጥቷለሁ። የት የት እንደነበር በደንብ ያጣራል። ከዛ በኋላ ቴም በደንብ እንፈልጋታለን ማለት ነው። ሚኪ ዛሬ ገና ጭንቅላትን ተጠቀምክ። አየህ እንደኔ ማሰብ ጀምረሃል ማለት ነው። እባክህ ተከስተ እንደው ዛሬ ማለት ሳልሰድ ብሏል። ኧረ ተወኝ። እሺ ምንም ማለት ነው። ግን እኔም አብሬ መሄድ እፈልጋለሁ። የት አባ ነው የምትሄደው? አልፈህ እዚሁ ደር። እኔ በዛው ወደ ቤት ነው የምሄደው። እንዴት ብዬ ነው ከዚህ ሰውዬ ጋር እኔ ብቻዬን የማድረው? ለምን ሂጅ ጠዋት አልመለስም? አይ እንደሱ እንኳን አይሆንም ተከስተ። አንተ አዳሩን ሙሉ እዚሁ የደበደብክ ወደርና እስከ ጠዋት ሚስጥሩን ለማውጣት ሞክር። ምን ይፈጠራል ብለህ ነው ከዚህ በኋላ? እሱ ተናገረ አልተናገረ ስልኩን ማግኘታችን አይደል ይዋል ነው። ቆይ ምን ሆነሃል አንተ ሰውዬ? ኮማንደር እምቢ ቢልስ? ያ ወዳም ደግሞ ምን አባቱ ነው የሚለው? ትንሽ ወዱ መሙላት ነው የሚጠበቀው። ልክ እንዳንተ ማለት ነው ሚኪ። ሰውዬ አሁን አትጨቃጨቅ፣ እንዳልኩ ብቻ አድርግ። እሺ ቆይ ነገ ጠዋት ልጆቹን ማን ሊያደርሳቸው? ለእሱ አትጨነቅ። በራይድም ቢሆን እንዲሄዱ አድርጋለሁ። አንተ ብቻ በሰልፍ ጠብቀው አደራ። አንተ የተረገምኩ እመጣልሃለሁ። ሰማሁ አይደል ያለ ለሊቱ ሙሉ ሳስደንስ ነው የሚያደርገው። አባስካ እኔ የምልህ ልጄ ለልጅቷ ደውልክላት? አዎ ደውዬላታለሁ። ነገ ተገናኝተን የምፈልገውን የብር መጠን ነግራትና አንድ አፍታ ከባንክ አውጥታ እንድትሰጠኝ እረጋለሁ። ጥሩ አደረክ። እንደውም ከዚህ በኋላ ሁሉም ነገር ላይ ገብተንበታል። ስለዚህ ወደ ኋላ ማለት የለም። ልክ ነህ። ከዚህ በኋላ ምንም ወደ ኋላ የምንለው ነገር የለም። እንዴት አመሸህ ጋሼ? ነገሩት አይደል ምስክር ልሆንለት እንደሆነ? አዎ ነግሬዋለሁ። እውነት አንተ ብሩክ ማንነትን ልታስመሰክር ስለሆነ በጣም ደስ ብሎኛል። እኔ ደግሞ እውነተኛ ጓደኛ መሆኔን ማስመስከር እፈልጋለሁ። ወንድም መሆኔን ማሳየት እፈልጋለሁ ብሩኬ። እሱን ወደፊት የምናየው ይሆናል። አሁን ላይ ግን በምንም ተአምር አንተ የምትለውን ነገር እንደማላመን በደንብ ወቅ። በእርግጥ ብሩኬ አንተ እኔን አታምነኝም፣ ግን ይኸውልህ እኔ በጣም የምወደው ወንድም ነኝ። አንተ እኮ ምንም ቢሆን ነፍሴን አድናታል። ባለውለታዬ ነህ። የሆነ ነገርማ ላደርግልህ ይገባል። አሁን ላይ መቼም ቢሆን አላምነህ፣ ምንም ብትል ማለት ነው። ደግሞ የጊዜ ጉዳይ ነው እንጂ እውነቱ መውጣቱ አይቀርም። ያን ጊዜ ማን ወንድ ማን ሴት እንደሆነ የሚለይ ይሆናል። እሺ አንተ እንደፈለግህ ማሰብ ትችላለህ። እኔ ግን እንደ ወንድምነቴ ማድረግ የምችለውን ሁሉ አደርጋለሁ። ለማንኛውም ጋሼ አሁን በቃ እኔ ልግባ ወደ ውስጥ። ይሄ የማይረባ ቆይ አሁንም ጅል አድርጎ ነው እንደሚያስበኝ። እውነት ላንተ ብሎ የሚመሰክርልህ ከሆነ ያ ኢንስፔክተሩ ለገንዘብ ብሎ ሊገልህ ነበር ያለው ነገር ሁሉ ውሸት ነው ማለት ነው። አይ ጋሼ እኔ እንኳን እሱ የተሳሳተ አይመስለኝም። ሚኪያስ አዘናግቶ ጉል ያደርገኝ ነው። እንደሱ አትበል። በእርግጥ መጠርጠሩ አይከፋም። እኔ እንጃ። እኔ ግን ምኑም አላማረኝም። ኢንስፔክተሩ ተሳስቷል ማለት በጣም ይከብደኛል። እኔ ግን የሚገርምኝ ኢንስፔክተሩ እንዴት ዝም ብሎ ሚኪያስን ይጠረጥረዋል? አንተ አስተዋይ ልጅ ባትሆን እኮ እንደው ገለኸው እኮ ሌላ ጣጣ ውስጥ ገብተህ ነበር። አሁን የምታገሰው እውነቱ እስከሚጣራ ብቻ ነው። እውነቱ የተጣራ ቀን ያን ጊዜ ሁሉም ነገር ያበቃል። በቀላሉ አለቀው። በእኔ እይታ ግን ኢንስፔክተሩ ጥሩ ስራ አልሰራም። አንተ ብቻ ታገስ። ከጊዜ በኋላ እውነቱ መውጣቱ አይቀርም።
ተነስ። መታል እንዴ? መታል እንዴ ትለኛለህ እንዴ? አንተ አጁዛ ተነስ እባክህ። ተነሳው እኮ ማድረግ ነው የምትለኝ? አንተ ደደብ። ቆይ እየደበደብከው ደርብዬ ጭራሽ ተኝተህ ትጠብቀኛለህ? ጋድሚያ እውነቱን አወጣ አይደል እንዴ? ለምን ደበድበዋል? ቆይ እንዴ ማለት ያለችበትን ቦታ ነገር እንዴ? አዎ ነግሮኛል። እንዴ የት ነች? እንዴት ነገር ተከስተ? ምን ሆነ? ተከስተ እኮ ነኝ። ረሳኸው እንዴ? ወይ በእናትህ አንተ ደግሞ ጀመረ። አሁን ይሄን ጉራ አንተውና እንዴት እንደነገረ ብቻ ነገር። በቃ ዱላ ሲበዛበት ሁሉም ነገር ተናገረ። ይሄ ቦቅቧቃ መጀመሪያውንም እጅ እንደሚሰጥ አውቄ ነበር። በቃ ለማንኛውም እኔ ለኮማንደር ደውዬ የጀመረውን ስራ እንዲያቆም ነገረው። መጀመሪያ ያለን ቦታ ሄደን ማለት መኖሯን እናረጋግጥ። ምናልባት እየዋሸ ሊሆን ይችላል። ልክ ነህ። እሱማ እውነቱን ሄደን ማጣራት አለብን። ተከስተ አንበሳ እኮ ነሽ አንበሳ። ዛሬ አኮራሽ። የእውነት እንደ ዛሬ ተደስቼ ባላውቅ። እኔማ እውነቱን ሳታወጣጣ የተኛ መስሎኝ በጣም ተናድጄብህ ነበር። ተከስተ ኮርቼ ይባላል። ቆይ ስታስበው እንዴት ነው ማለት ሳትገኝ እንቅልፍ የሚወስደው? ደግሞ በጣም ቀላል ነበር። ብዙም ሳያስቸግር ነበር የነገረኝ። ይሄ የማይረባ ተፈሪ እንደዛ ተናገር ስትባል አልናገርም ብለህ ሲጎረር የነበርክ ሰውዬ በተከስተ ዱላ ተሸነፍክ ማለት ነው ነው ወይ ንገረኝ። ወንድ ነህ ተከስተ፣ አንተ ወንድ ነህ። የኔ አባት አንተ ግን ፈሪ ነህ። እሺ ቦቅባቅ አዎ ስማ፣ ስልኩን ሰጥቼዋለሁ። ነገ አጣርቶ ይደውልኛል፣ ይነግረኛል። አይ በጣም አሪፍ። በቃ ደግሞ ስማኝ ተከስተ፣ አሁን ለማንኛውም ወደ ቤት እየገባሁ ነው። አንተ በቻልከው አቅም አዳሩን ሙሉ እየቀጠቀጥከው ደር። እሺ እሺ ቦስ፣ ታዛዥ ነኝ። በቃ ለማንኛውም ጠዋት ስመጣና ውጤቱን ስሰማ እኔም ማደርገውን ያውቃለሁ። በል ቻው 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 ቻው። ሰማህ አይደለም? ከኔ ጋር ብትስማማ ነው የሚሻለው። ምንድን ነው ቆይ ከኔ የምትፈልገው? የማሌትን አድራሻ ብቻ፣ እሷ ያለችበትን ብቻ ንገረኝ። ከዛ ደግሞ እኔ እለቅሃለሁ። አንተ እኔም በማስመለጥ ምንድን ነው የምትጠቀመው? እኔም እኮ ሰው ነኝ፣ ብዙ ስህተት ሰርቻለሁ። አንተም ትርሲትን በስህተት እንደገደልካት አውቃለሁ። በስራ ሰዓት የሚያጋጥም ችግር እረዳሃለሁ። አትዋሽ። እውነቴን ነው። ቆይ እኔ ባንተ ሞት ምን የምጠቀም ይመስልሃል? እንደውም ስራ ነው የምታበዛብኝ። እንዴት ነው ስራ የሚበዛብህ? ምን እንዴት አለ? አንተን ማስወገድ ራሱ እኮ ትልቅ ስራ ነው። 10 ሰው አይደል እንዴ የምታክለው? ይኸውልህ እኔ የምትለው ምንም እያመንኩ አይደለም። ምንም አማራጭ የለህም። ይኸውልህ ስማኝ፣ ነገ ተነገ ወዲያ ማለት ያለችበት ቦታ መድረሱ የማይቀር። እኔ አንተን ባያረገኝ ያገኘሁትን እድል ሳላቅማማ ነበር የምጠቀመው። ቢያንስ ብትሞት እንኳን እድልን ሞክረህ ነው የምትሞተው። እንደማትከዳኝ ማለልኝ። ሚኪያስ ይሞት አልከዳህም። አይ በሱ መልህማ መቼም አላምንም። በሌላ ማለልኝ። እሺ እግዚአብሔርን አልከዳህም። ለዛሬ ልታምነኝ ትችላለህ። እኔ እንደማስበው ከሆነ ሎተሪ ይወጣል። ምንድን ነው ውሳኔ? እየሰማሁ ነው። ሚኪ ምን እያደረግህ ነው? የት እንዳለች ተናገራል እንዴ? ካሁን በኋላ እኮ መኖር አያስፈልገው። ተከስተ መጀመሪያ እሷን አግኝተናት እውነት መሆኑን ማረጋገጥ አለብን። አንተ እውነትን ነው። መጀመሪያ ሂጅ እህቴን ላምጣት። ደግሞ ብቻህን መሄድ የለብህም። አብረን ነው መሄድ ያለብን። ምን ሆነሃል? እሱማ ሊጠብቀው ነው። ታስሮ የለ እንዴ? ወዴት ሄዳለህ? ደግሞ እዛ ብቻህን መሄድ በራሱ አደጋ ነው። እሺ በቃ አፉን አሽቦና እንሂድ። ቶሎ በል።
በዚህ በምንሰጥ ምላጭ ማህሌትን ይዘን እስክንመለስ ገመዱን ቆርጠ ካላመለጥክ እንደሞትክ ቁጠሩ። ሌላው እዛው ደርሰን ካላገኘናት በዋትከው ትንሽ የጂፒኤስ ወዲያው ተከታትዬ እንደሚዘወቅ ማኑ እንደሆንኩ ታውቃለህ። እህቴ የኔ ውድ አይዞሽ አይዞሽ ወንድሜ የኔ ውድ አይዞሽ አይዞሽ አታልቅሽ እንዳታለቅሽ በጣም ተሰቃየ ወንድሜ አይዞሽ አይዞሽ ወንድሜ አይዞሽ አታልቅሽ እባክህን ፍታኝ ወንድሜ እሺ እፈታሻለሁ የኔ ውደት ደህና ነሽ ግን አይደል ወንድሜ ተሰቃየሁብህ አይዞሽ ተሰቃየሁ ተከስተፍታላት ወንድሜ አይዞሽ ወንድሜ ምን ነው ይሄ ተረገመ ይመታሽ ነበር አይደል ነው መቶሻል ንገሪኝ እና ታዲያ ንገሪኝ ከዛ በላይ ነው ምንድነው ንገሪኝ አታስጨንቅኝ እኔ ከዛ በላይ ነው ሲጫወትብኝ የነበረው ደፍሮኛል አዎ አለቀውም መቼም ይቅር አልለውም መቼም እገለዋለሁ አይ ወንድሜ አሁንም አረፍዷል ቆየት አግኝታ ነው የምትገለው እስካሁን ከሀገር ወጥቷል እሱ የትም አባቱ አያመልጥንም ያንን እርጉም ይዘነዋል እሺ ከኛ ማንም አያመልጥም ምን ያ ተንከሲስ ይዛችሁታል እናንተ ጋር ነው አይዞሽ እንባሽ በከንቱ ፈሶ አይቀርምሽ እንበቀለዋለን አይዞሽ ተነሽ በቃ አሁን ወደ ቤት እንሂድ ተረጋጊ እሱ ቤት ነው ያለው አይ እዛ አይደለም ሌላ ቦታ ነው ያለው እና እኔ ቤት ምን አደርጋለሁ እኔ እሱ ጋር ነው መሄድ የምፈልገው እሱን ማግኘት እፈልጋለሁ ወንድሜ ማውራው ነገር አለ ማለት ምን ሆነሻል እንዴ ቆይ ምንድነው ከዛ ከተረገመ ሰይጣን ደግሞ ድጋሜ ሄደሽ ማወቅ የምፈልገው ምንድነው በቃ እሱን እዛ ስንደርስ ታውቃለህ አሁን እንሂድ በቃ ተይው እባክሽ እሺ በይኝ ማረፍ አለብሽ አሁን እኮ ደክሞሻል በጣም ደካክመሻል አርፈሽ ነገ እናገኘዋለን ተረጋግተን አሁን ነው ማግኘት የምፈልገው ወንድሜ በቃ ውሰደኝ አልኩ በቃ ውሰደኝ እሺ በለኝ ወንድሜ ውሰደኝ እንጂ ወንድሜ አሁን ነው ማግኘት የምፈልገው እሺ በቃ ተረጋጊ እወስድሻለሁ ተከስተ ምን ቆመታ ፈጣለህ ገመዱ ፍታላት እንጂ እኔ ምን አይነት ፈዛዛ ነው የኔ ወንድምሽ በቃ እሺ የኔ ወንድም አሁን ጭንቅልሽም በዚህ አርግላት ጫማውን አርግላት ተከስታ አላርግላት በእናትህ እሺ አሁን በይሳ ጫማ ትመርጣለህ እንዴ አንተ አይዞሽ ተከስተ ደግፍ አይዞሽ ያማን ወይ ለምንድን ነው ለሷ የማይረባኛ ጋር ነው የነገርካት?
ኧረ ሚኪ ምን ኧረ ሚኪ አትበለኝ አንተ ሰውዬ። አንድ ቀን እንኳን ስራን በስነ ስርዓት መስራት አችልም? ምንድነው ቅድም የኔ አንበሳ ምናምን ይረክስ ተሞጋግሰኛል። የምን አባ አንበሳ ነው አጋዘስ? ስማ እንደውም አንተ ልንገርህ ጅብም ጅልም ነህ። እሺ እኔ ካንተ ጋር መንጨቃጨቅ ነው የተለች። ሂድ በእናትህ። ቆይ ስለነገርኳት ምንድነው ችግሩ? ሰዎች ምነው ቆያችሁ? እንሂድ እንጂ። መጣን እኮ እሺ ቶሎ በሉ። መጣን። ኧረ አንተ ማትረባ ዝም ብለህ አትቀባጠር። እሺ ሂድ ግባ አንተ። አይሆንም ይውሻ ሚኪያስ ሰውየው የት አለ? አምልጧል። ይለየሽ ሆነ እንዴ ማለት እንዴ? አምልጧል? ወዴት ነው የሚያመልጠው? አላቅም ማለት አላቅም። ተከስተም እንኳን መተኛል። የሆነ ነገር አድርግ እንጂ እኔ ምን ላድርግ? ግራ ገባኝ እኮ ሚኪ። አላውቅም። የተረገመ ሰውዬው የት እንደሄደ አላውቅም። ወይኔ ሚኪያስ ገደልከው? አሁንም እንደዚህ እሱን ገደልከው? ንገረኝ። ማለት ምንድን ነው የምትይው? የምታወሪው ግን ታውቆሻል? በደንብ ነው የማውቀው፣ በደንብ። እሺ ትርሲትን ያስገደልካት አንተ ነህ። ጸጋዬ ይነግሮኛል። ማን ነው ጸጋዬ? እኔን ያፈነኝ አንተ የቀጠልከው ነፍሰ ገዳይ። እኔ ማንንም አልኩ። ያ የተረገመ ሰይጣን የነገረሽ ሁሉ ውሸት። ምንም ነገር አትዋሸኝ። እሺ አሁን እውነተኛ ማንነት ተጋብቷል። ማለት ተረጋግኝ። ምን እያወምሽ? አይ ተከስተ አንተ ወንድሜን ስለማታውቀው ነው። ጨካኝ አለመኔ ሆኗል። እኔ ጨካኝ አይደለሁም። እንደዛ አትበይ ማለት። አሁን ሁሉም ነገር ያበቃል። እሺ ሁሉም ነገር ያበቃል። ምንድን ነው የሚያበቃው? እኔ ለምን ታግቼ እንደታፈንኩ እንደዛ እንደተሰቃየውና ትርሲት በማን ምክንያት እንደሞተች ሁሉም ሰው ይሰማል። ማለት አታደርጊው። ኧረ ይቅርታ ወንድሜ፣ አደርገዋለሁ። የአንተ ሰይጣንነትህን ዓለም ሁሉ ይሰማል። እሺ ጨካኝ አረመኔ መሆንን እያንዳንዱ ሰው ይሰማል። ማለት ቆይ የትም ሄዳችን ቁሚ። ልቀቀኝ፣ ልታስቆመኝ እንዳትሞክር። አንቺ ማለት አንቺ